ሀገራችን ኢትዮጵያንም ሰላም ያደርግልን። እኛ ባልጋ ቁራኛ የተያዙትን ቸርነቱን ይቅርታውን ይላክላቸው። አስቀድመው ከዚህ ዓለም በሞት የተለዩትን በመንግሥተ ሰማያት ያሳርፍልን። ደማችንን በተለያየ እርዳታ የምትረዱትን በዚህ ያላችሁን እኛ የማናውቃቸውን በሌላው ቦታ ያሉትን አምላካችን ይጠብቅልን። ከዚህ ስላደረሰን በሰላም ለማለት ስላደረሰን ዘንድ ገናናውን ስምን እንዲህ ብለን እንጠራሃለን።
ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ኃጢአታችንን ያስተሰርይልን ዘንድ አሜን። ይፍቱኝ። አሁን እንዳላችሁበት ባላችሁ የመጨረሻችን የዐቢይ ጾም ጉዞ ስለሆነ አባቴ ስብሐት ትንሽ ያስተምራል። እንዲሁ ጭቋሽ እንዳትሉ ይቺ እንደነበረች ዝም በድንግል ቅዱስ አሐዱ አምላክ አሜን። በቅዱስ የምትመሰሉ በዘራችን እስከ ሞት ድረስ ከወደደን በአምላካችን ፍቅር ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከረማችሁ? እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስቅለቱ በዓል በሰላም ጠብቆ አደረሳችሁ አደረሰን። አሜን። ድካም አለ፣ ድካማችሁ ይሰማኛል። እኔም ጋር ስላለ ብዙ ላደክማችሁ አልፈልግም፣ ግን ትንሽ ሀሳቦችን ለማነሳው ዘይቤለክሙ ግበሩ እናንተም በሉ እንዲህ አድርጉ። የምንነጋገርበት ኃይለ ቃል ይሄ ነው። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን የተነገረው ደግሞ በዘመኑ ለነበሩ ለቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው ቅዱሳን ሐዋርያትን እግራቸውን ካጠባችሁ በኋላ እኔ እንደምታዩኝ አምላካችሁ አባታችሁ መምህራችሁ ነው። እኔ ዝቅ ብዬ የእናንተን እግር እንዳጠብኩኝ እናንተም ደግሞ እንዲሁ አድርጉ፣ ያዘዝኳችሁን ሁሉ ጠብቁ አላቸው። ገዳመ ቆሮንቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ እኔና እናንተ የቆምንበት ቦታ በዮርዳኖስ ከተጠመቀ በኋላ ቀጥታ የመጣው ወደዚህ ቦታ ነው። ይህ ቦታ ምን ይባላል? ገዳመ ቆሮንቶስ ይባላል። 40 መዓልትና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጸለየበት ቦታ ነው። እዚህ ቦታ ጸልዮ ምን አገኘ በመምጣታችን የሚለው እናያለን። ክርስቶስ በዚህ ቦታ ላይ 3 የኃጢአት ስሮች የሚባሉ ስስት፣ ትዕቢት፣ ፍቅረ ነዋይ የሚባሉ የኃጢአት ስሮች አሉ። ሌላው ከዚህ በኋላ የሚመጣ ተቀጣይ ነው ማለት ነው። ሰው የሚባለው ከአንገት በላይ አይደለም፣ ከአንገት በታች ያለው ተቆጣች። ከእነዚህ ከ3ቱ ኃጢአቶች ሆነው ተቆጣች ማለት ነው። እኒህ ግን ዋና ስሮች ናቸው። እነዚህን ያጠፋበት ነው። እናንተም ማለት ነው ከተጠመቃችሁ በኋላ እኔን አብነት አድርጋችሁ አባታችሁን መምህራችሁን ብትጾሙ ብትጸልዩ አጋንንት በእናንተ ላይ አይበረቱባችሁ፣ አሸንፏቸዋላችሁ። ፈተና እንደሆነ እኔን አባታችሁንም ሰይጣን ፈትኖኛል፣ ነገር ግን አሸንፌዋለሁ። እናንተ እስከ መጨረሻ ያዘዝኳችሁ የነገርኳችሁን ካደረጋችሁ አጋንንትን አሸንፋላችሁ፣ ድል ተነሳላችሁ ሲል በዚህ ቦታ ጾሞ ጸልዮ እኛን አሳይቶናል። ዛሬ ከዮርዳኖስ ተነስተን እሱ ከገሊላ ወደ ዮርዳኖስ፣ ከዮርዳኖስ ወደ ገዳመ ቆሮንቶስ፣ እኛ ደግሞ ከኢየሩሳሌም ከተለያዩ ከተማዎች ወደ ዮርዳኖስ ተጠምቀን ክርስቶስ ለተጠመቀበት ይህን ትልቅ ዕድል አስቡት። እንግዲህ ከዛሬ 2000 ዓመት ወደኋላ ያ ክርስቶስ የተጠመቀበት ወንዝ እኛ ገብተን ተጠምቀን ከዛ በኋላ ደግሞ የእሱን መንገድ እናንተ እንዲሁ አድርጉ አይደል ያላቸው። ያንን መንገድ ተከትለን ደግሞ የት መጣን ማለት ነው? ወደ ገዳመ ቆሮንቶስ መጣን ማለት ነው። እኛ ምን ጾመው ለዚህ ነው። ክርስቶስን አብነት አድርገን አባታችን አብነት አድርገን እሱ በነገረን እሱ ባስተማረን መልኩ እንጾማለን፣
እንጸልያለን። አጋንንት ደግሞ የሚወገደው በጾም በጸሎት ስለሆነ ይሄ ያለ ጾምና ያለ ጸሎት አይወጣም ብሏቸውን ሐዋርያትን ምን ነው እኛ መፈወስ ተሳነን አጋንንትን ማውጣት አልቻልንም ባሉት ጊዜ ይሄ የሚወጣው አለ በጾምና በጸሎት ነው ብሏቸዋል። ስለዚህ አጋንንትን ለማሸነፍ ጾም፣ መጸለይ፣ መስገድ ያስፈልጋል ማለት ነው። ይሄ ያለንበት ቦታ ክርስቶስ የጾመበት የጸለየበት አጋንንት ተፈትኖ ያሸነፈበት አብነታችን መምህራችን አባታችን ያደረገውን ስራ ደግሞ እኛ ተከትለን የምንሄድበት ቦታ ነው። ያ በዚህ በኩል የምታዩት ደን የተሳለምነው 40 መዓልትና 40 ሌሊት የጸለየበት ቦታ ነው። እንግዲህ ያንን አስቡት። እንግዲህ ምክንያቱም እኛ ክርስቲያኖች አይደለን፣ ሁላችንም አካለ ክርስቶስ ነን። ሁላችንም አንድ ሰው ክርስቲያን ሲሆን 5 መሰረታዊ ነገሮች ይሰጡታል። 5 ያዙ። 5 አንደኛው የሥላሴ ልጅነት ያገኛል። የሥላሴ ምን ይሆናል? ልጅ ይሆናል። ሁለተኛው ደግሞ አካለ ክርስቶስ ይሆናል። የክርስቶስ አካል ሆነ ማለት ነው። ሶስተኛው ደግሞ በሰማያዊ መዝገብ ይጻፋል ማለት ነው፣ ይመዘገባል። አራተኛው ደግሞ ባለ ርስት ይሆናል። ባለ ርስት፣ ባለ ሀገር፣ ሰማያዊ ዜጋ ይሆናል ማለት ነው። መጨረሻው ደግሞ ከቅዱሳን ማህበር ይጀመራል። ሁላችንም ክርስቲያኖች እኒህ 5 ነገሮች አሉን ማለት ነው። እኒህን ይዘን ነው የመጣነው። ተቀድሰናል። ክርስቶስ የረገጠውን የጸለየበትን ቦታ ክርስቶስ ባዘዘን መሰረት መተን ተቀድሰናል፣ ተባርከናል። ከተማ ስንገባ ካላበላሸ ነው ዛሬ ተቀድሰናል፣ ዛሬ ተባርከናል። ያች 12 ዓመት ደም ይፈሳት የነበረች ሴት እኮ የልብሱን ዘርፍ ብነካ እድናለሁ አለች። ተስፋ የቆረጠች ጊዜ የጣላት ሰው የረሳል፣ ሰው ንቋል፣ እንደ ሰው የማትቆጠረው ክርስቶስ ግን ያረሳል፣ ያስታወሳት። እኔ እሱን ልነካው አይገባም፣ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ጊዜ ጥሎኛል፣ ሰው ረስቶኛል፣ ተስፋ ቆርጫለሁ። ነገር ግን አለች የልብሱን ዘርፍ ብነካ እድናለሁ ብላ አምና ዘርፉን ስትነካው 12 ዓመት ይፈስ የነበረው ደሟ ቁሞላታል። ሐኪሞችን አማክራ ባለመድኃኒቶች ጋር ሄዳ ተስፋ ስትቆርጥ ከክርስቶስ ጋር ስትመጣ ግን ክርስቶስን አግኝታለች፣ ተውሷታል። ያ እሷ የልብሱን ዘርፍ የነካችው፣ እኛ ግን ያለነው አካለ ክርስቶስ ላይ ነው የቆምነው። የክርስቶስ አካል ነው ቤተክርስቲያን፣ አካሉ ናት፣ በደሙ የመሰረታል። ክርስቶስን አካሉን እየበላን እየጠጣን እየዳሰስ እንዴት መዳን ያክተናል? እንዴት ይቅር ማለት ያክተናል? እንዴት ይቅር መባባል ያክተናል? እኛ እኮ የክርስቶስ አካል የሆነ ደግሞ ክርስቶስን መምሰል አለበት። ቅዱስ ጳውሎስ እኔ አላቸው ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አላቸው። ምክንያቱም አባታችሁ ቅዱስ ነው፣ እናንተ በስራችሁ፣ በሕይወታችሁ፣ በትዳራችሁ፣ በመንገዳችሁ፣ በኑሯችሁ ቅዱሳን ሆኖ። ስለዚህ የቅድስናን ስራ ሰርተን በረከት እንድናገኝ አምላካችን እግዚአብሔር ይፍቀድልን። ቦታ ትልቅ ቦታ ነው። ያለንበት ቦታ የበረከት ቦታ ነው። ያለንበት ቦታ ክርስቶስ የጸለየበት ነው። ያለንበት ቦታ እኛ ላባችን ጠብ እንዳለውሉ የክርስቶስ ወዙ ተንጠብጥቧል። እዚህ ቦታ ላይ ብዙ ቅዱሳን አሳልፈዋል ያን የቅዱሳንን በረከት። ምክንያቱም ከቅዱሳን ማህበር ውስጥ እኛ ተደምረናል ክርስቲያኖች ስለሆነ ማለት ነው። እና ከዚህ ማህበር እንዳንወጣ መጠንቀቅ ያስፈልጋል ማለት ነው። ክርስትና ነጠላ ለብሶ ብቻ መሄድ አለ። ሃይማኖት ከምግባር ጋር አብሮ ሊዋሃድ ይገባል። እስከ መቼ ድረስ በጨለማ ትሄዳላችሁ አለ ቅዱስ። እስከ መቼ ይባላል? ክርስትና ጸሎት ማለት ይሉንታ አይደለም፣ ክርስትና ሕይወት ነው። ዋጋ ተከፍሎላችኋል፣ በደሙ ተገዝተናል። ለዛሬው ዕለት ነው ክርስቶስ የተሰቀለው። ሌላው ኒቆዲሞስን እናንሳ። ዛሬ ነገ ኒቆዲሞስ አይደለም፣ ኒቆዲሞስ አይሁዳዊ ፈሪሳዊ፣ አይሁዳዊ የሆነው ኒቆዲሞስ የጌታ ተማሪ፣ ያው የሌሊቱ ተማሪ፣ ቀን አይሁድን ሲፈራ ማታ ይመጣና መምህር ነው። ከክርስቶስ ጋር ይማር ነበረ። ክርስቶስን ፈለገ፣ አገኘ። ዛሬ ቤተክርስቲያን በኪዳኑ
በሰዓታቱ በቅዳሴው ኑ ሌሊት ብላ ተጋቦ የምትደውለው እንደ ኒቆዲሞስ ኑ ብትመጡ ክርስቶስን ታገኛላችሁ። ስትመጡ እሱን ታገኛላችሁ። አንተ ኃጢአተኛ ነህ፣ ክፉ ሰርተሃል። እግዚአብሔር ኃጢአትን ነው እንጂ የሚጠላው ኃጢአተኛ ነው ይጠላል። ምክንያቱም አባት አይደል? እናንተ ለልጆቻችሁ እናት ለልጇ ሲያለቅስ ምን እንደሚያስፈልገው እንኳን ያልፈጠረች ታውቃለች አይደል? እንኳን የእኛ አባት ክርስቶስ ራሱን ከመስጠት በላይ እኮ ፍቅር የለም። ራስህን ወንድምህን ስትጠላ እኮ ክርስቶስ መጥራት ማለት ነው። ባል ለሚስቱ አልታዘዝም ሲል እኮ ለቤተ ክርስቲያን አልታዘዝም ማለት ነው። ሚስት ለባሏ አልታዘዝም ካለች እኮ ክርስቶስ አልታዘዝም አንተ አካል አይደለህም ማለት እኮ ነው፣ በሌላ አነጋገር ማለት ነው። ስለዚህ ባለትዳሮች ትዳራችሁን አክብራችሁ በፍቅር እንድትኖሩ ያዘዝኳችሁን ሁሉ አድርጉ አይደል ያላችሁ ክርስቶስ። ይህንን እንድታደርጉ ክርስቶስ ያዘዘን ፍቅር ነው፣ ሰላም ነው። ትዳር ትልቅ ተቋም ነው። ትዳር የቤተ ክርስቲያን እና የክርስቶስ ምሳሌ ነው። ትዳር ስርዓተ መንግስት የሚመሰረትበት ስርዓተ ክህነት፣ ስርዓተ ገዳም የዚህ ሁሉ ምንጭ ትዳር ነው። የቅዱሳን መፈለቂያው ትዳር ነው። የቅዱሳን መፈለቂያ የሆነው ትዳር ግን በጭቅጭቅ ከሆነ ያው ትዳሩ ቀይ መስመር ነው፣ ትዳር አይደለም ማለት ነው። እና በዚሁ አጋጣሚ ደግሞ ትዳራችሁ ይህም ትእዛዝ ስለሆነ ኖራችሁ ጓደኛን እንደራሱ ውደድ በሚል እንኳን የትዳር ጓደኛ ይበርና ጓደኛ ባልንጀራ እንደራሱ ውደድ። ዛሬ እንኳን ባልንጀራችንን በእውነት ወንድሙን እህቱን የሚያከብራለ የሚወዳለ የለም። ስለዚህ መታዘዝ እንደው በግብር ብቻ ነጠላ አካላችን ብቻ ቤተክርስቲያን መምጣት የለበትም። ልባችን መምጣት አለበት። ልባችን ካልመጣ ምንም ትርጉም የለውም። እኛ ህሊናችን ውጭ ከሆነ አካላችን ከዚህ ከረገጠው ያው ውስጥ ምንድነው ነበር ይሄ እናንተ ሴቶቹ የምትቀቡት ናቶ ሊሰሙ ሜካፕ ማለት ነው። ሜካፕ ክርስቲያኖች ነው አንፈልግም። ሜካፕ ሲለቅ ያው ለቀናው አይደል? ስለዚህ ዋና ክርስቲያኖች ከሜካፕ የወጣ ክርስቲያኖች እውነተኛ ክርስቲያኖች እንድትሆኑ እንፈልጋለን ማለት ነው። ያዘዝኳችሁን ሁሉ አድርጉ። የታዘዛችሁት ጾም፣ ጸሎት፣ መልካም ስራ፣ ጓደኛን እንደራስ መውደድ፣ ትዳርን ማክበር ይሄ ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይባርካችሁ፣ በረከት ይበልላችሁ። ዛሬ ዓመት በሰላም ያገናኘን። እናቶች ወጣትነት ዘመናችሁን ይባርከው፣ ትዳራችሁን ይባርክ፣ ዘራቱ ያሳድጋችሁ። ቤተክርስቲያን ተተኪዎች እናንተ ናችሁና በሃይማኖት ያሳድጋችሁ። እግዚአብሔር ሁላችሁን ይባርከን። መኪና ጋር Gracias.